ቀጣዩን ፓርት ይዤላችሁ መጥቻለሁ ማለት ነው። ያፌት ወንጀል ከመስራቱ የተነሳ እንዲሁም ደግሞ ኤፍራታ ደግሞ ከዚህ በፊት ብዙ ፋይሎችን ከሱ እንደወሰደችበት አያውቅም ነበረ። እናም ደግሞ ናታንም የተወሰነ መረጃዎች እሱ ጋር ነበር አሳልፈው ለፖሊስ በመስጠታቸው 20 ዓመት እስራት በያፌት ላይ ተፈርዷል ማለት ነው። እናም ከዚህም በላይ ይገባዋል ነው የምለው። ምክንያቱም ያፌት ምንም አይነት ለሰው የማይራራ እንዲሁም ደግሞ ጨካኝ እንደሆነ ሁላችንም እናውቃለን። እንዲሁም ሴት አገረዶች የማይወዱትን ወደውና ፈቅደው የማይሰሩትን ስራ ሁሉ እንዲሰሩ እያስገደዳቸው በጣም ሲያሰቃያቸውም ነበረ። ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ብዝት ይበልልኝ፣ ሀገራችንን ሰላም ያደርግልን። ለዚህ ቻይናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ የምለቀው አዳዲስ ቪዲዮ አዳዲስ መረጃ ወደ እናንተ እንዲደርስ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እናም ሁላችንም እንደምናውቀው ያፌት በጣም አደገኛ፣ በጣም ኃይለኛ፣ በጣም ጨካኝ እንደሆነ ትንሽ ጥፋት እንኳን ካየ ወዲያውንም ነው ህይወትን የሚያጠፋው ማለት ነው። ነገር ግን አሁን ላይ በጣም ኤፍራታ የምታስታውሱ ከሆነ የተወሰነ ፋይሎችን ፋይሎችን እንዲሁም ደግሞ ናታንም በባለፈው ካስታወሳችሁ እነኛ ገንዘብ የሚጠቀምባቸው ልጃገረዶችን እነሱንም ደግሞ ናታን ወደ ራሱ አዙሮታል። ምክንያቱም ያፌት አሁን ላይ መንቀሳቀስም ገንዘብ ማግኘትም አይችልም። ስልክ ደውሎ እባክን ለእኔ የተባለውን የራሴን ነገር መልስልኝ ሲለውም እንኳን እንደዚህ ተናግረ ብትለማመጥም አልመልስልህም ብሎ ናታን ተናገረው። ናታን በጣም አሁን ላይ ኃይለኛ ሆኗል። በኤፍራታ ትግልና በናታን ጥረት አሁን ላይ የ20 ዓመት እስራት በያፌት ላይ ተፈርዷል ማለት ነው። እናም እኔ ይገባዋል ነው የምለው። ምክንያቱም በጣም ኃይለኛ ጨካኝ ስለሆነ ማለት ነው። ኤፍራታ የማትፈልገውን ነገር እንድታደርግ እንዲሁም ደግሞ በናታን ላይ ብዙ ጥፋቶችን አድርሰዋል። ብዙ በቃ አሰቃይታቸዋል። በጣም ተሰቃይተዋል በያፌት ምክንያት። ትንሽ ነገር ሲፈጠር ሁሉ ልባቸው ነው ጥፍት የሚለው። እሱ እኮ እንደዚህ እኮ ከማድረግ ወደ ኋላ አይልም እያሉ በጣም ነው የሚሰቃዩት። ሎሊትም ብትሆን በጣም ነው የምትደናበረው። በቃ ስልክ ራሱ ሲደውልላት የምትወጣበት የምትገባበት ነው የሚጠፋት ማለት ነው። ሎሊት ያው ከያፌት ጋር ነው የምትሰራው፣ የስራው ባልደረባ ነች። ነገር ግን አሁን ላይ በናታንና በኤፍራታ ጥረት ያፌት ታሰረ ማለት ነው። እንዲሁም የ20 ዓመት እስራት ተፈረደበት እና የሚያደርገው ስራዎቹ ሁሉ ተንኮል ብቻ፣ በጣም ጨካኝ እንደሆነ በጣም በቃ እኔ እንጃ አላቅም በነገራችን ላይ እና በጣም ከባድ ነው። በነገራችን ላይ ያፌት የሚያደርገው ድርጊት ስራዎቹ ሁሉ የተንኮልና የአመፅና የጭካኔ ስራ እንደሆነ ሁላችንም በደንብ አድርገን እናውቃለን። እናም ለዛን የተፈረደበት ደግሞ ፋይሎቹ የተወሰነ ከዚህ በፊት ከስልኩ ወደ ራሷ ኤፍራታ አዘዋውራለች። እንዲሁም እሷ ጋም ከጠፋ ቀጥታ ወደ ፂ ማስተላልፋለች። ለምን ከሁለታቸው አንዳቸው ጋር ይሄ ፋይል መኖር አለበት። አንድ ነገር እንኳን ቢፈጠር ይህንን ፋይል አሳልፋ ለመስጠት ኤፍራታ ጥረት እያደረገች ነው። ሲቀጥልም በባለፈው አንቺ መፈረም አለብሽ፣ ግዴታ መሄድ አለብሽ ቢላትም የተለያየ ምክንያት ደርድራ ኤፍራታ አልሄደችም። ኤፍራታ ብዙ ነገር ነው የምታውቀው፣ የሚገርማችሁ ነገር ማለት ነው። ግን ያፌት ያሰበው ተንኮል ስላለ ነው ኤፍራታን ለማስፈረም ቀጥታ ወደ ድርጅቴ አብረን መሄድ አለብን ብሎ ሲናገር ነበረ። ነገር ግን በስተመጨረሻ ኤፍራታ አይ እኔ እያመመኝ ነው ሲሻለኝ ይሄዳለሁ ብላ ያለውን የሌለውን ምክንያት ደርድራ ሳትፈርም ቀራች ማለት ነው። ግን እሱ በግድ ሊያስፈርማት ነበረ። አሞኛል እኮ መንቀሳቀስ አልችልም እኮ እያለች ያለውን የሌለውን ምክንያት ስደረድር በስተመጨረሻም ደግሞ ያፌት በቃ የኔ ንግስት ተይው አላት ማለት ነው። አያችሁ እና በየትኛውም መንገድ ኤፍራታ አመለጠች። ያለውን ፋይል ሰብስባ ምንድን ያደረገችው ለፖሊሶ ሰጠች ማለት ነው። እናም ሲቀጥል ለናታን ደውሎ የኔን ነገር እማትመልስ ከሆነ እማትወጣው ችግር ውስጥ ነው የምትገባ ሲለው፣ ናታን ደግሞ እኔ የድሮ ናታን መስዬሃለሁ፣ የኔ ስም ናኤፍ መሆኑን እንዳትዘናጋ፣ አሁን ላይ እንኳን እንደዚህ አውርተ ብትለማመጥ ራሱ በፍጹም ልታገኘው አትችልም ብሎ ነገረው ማለት ነው። ከዛም አማራጭ አቶ ወንበሩን ቢቀጠቅጥ ግርግዳውን ቢቀጠቅጥ በቃ ምንም አማራጭ የለም አሁን ላይ ማለት ነው። ምክንያቱም ከዚህ በፊት በእነኚህ በልጃገረዶች ነው የሚተዳደርባቸው፣ እነሱን ሆቴል እየወሰደ ማለት ነው። በእነሱ ነው የሚነግድባቸው። አቤት ጭካኔ! ግን አሁን ላይ እነኛ
የታገቱት ሴቶች የት እንዳሉ ናታን በደንብ አድርጎ ነው የሚያውቀው። የሚገርማችሁ ነገር ከጠበቃው ጋር አውርቶ ሁሉ ነገር ጨርሷል ናታን ማለት ነው። አውርቶ ጨርሷል። የሚገርማችሁ ነገር ለዛ ነው የኔ የተባለው ነገር የማትመልስ ከሆነ የማትወጣ ችግር ውስጥ ትገባለህ ብሎ ሲያስጠነቅቀው፣ ናታን ደግሞ አሁን ላይ በጣም በዙሪያው ሰው አለው። በዙሪያው ማለት ነው እንደምናውቀው የሚሰራበት ድርጅት ደግሞ በጣም ኃይለኛ ድርጅት እንደሆነ፣ የዲያራ እናት ከጎኑ እንደሆነች፣ ብዙ ሰዎች ከጎኑ እንደሆኑ፣ ጠበቃው ከጎኑ እንደሆነ ሁሉንም ነገር እናውቃለን። እና በዛ የተነሳ ነው የያፌትን ወደ ራሱ ሊያደርግ የቻለው። የታገቱ ሴቶች የት እንዳሉ ደግሞ ጠንቅቆ ነው የሚያውቀው ናታን ማለት ነው። ዲያራን በዛን ሰዓት ሲታደጋት የምታስታውሱ ከሆነ ማለት ነው። እና በዛን ሰዓት የት እንዳሉ አይቷል ማለት ነው። የት እንዳሉ የት እንደተታገቱ እያንዳንዱን ነገር ያውቃል። ዲያራንም የታደጋት ማን ነው? ናታን ነው በዛን ሰዓት። ለዛ ነው ወደ ራሱ ያስመለሰው ማለት ነው። ከጠበቃው ጋር ሆኖ በዛ ወንጀል ምክንያት ነው ያፌት 20 ዓመት የተፈረደበት ማለት ነው። እና የ20 ዓመት እስራት እንደውም ይገባዋል እንዴ! ሴቶቹ እኮ ተሰቃዩ። በቃ ትንሽ ነገር ትንፍሽ ካሉ አንገታቸውን ጥምዝዝ አድርጎ ቅጥፍ፣ አንገታቸውን ጥምዝዝ እያደረገ ግድል፣ አንገታቸውን ጥምዝዝ እያደረገ መወርወር። ወይኔ በስማም የያፌት ጭካኔ ሲጀመር እሱ እዛ ላይ ገጸ ባህሪ ያው ድራማ ቢሆንም ገጸ ባህሪው በጣም የጨካኞች ገጸ ባህሪ፣ የነፍሰ በላ ገጸ ባህሪ፣ በጣም ምንም ራዕይ የሌላቸው ገጸ ባህሪ ነው እያሳየ ያለው ሁላችንም፣ እኔ እንደተገነዘብኩት ማለት ነው። እና እውነት ለመናገር ይሄ ድራማ ይሁን እንጂ በገሃድ ራሱ አሁን በጣም ጨካኞች አሉ፣ በጣም ነፍሰ በላዎች አሉ፣ በጣም ሰውን በቁማቸው የሚያሰቃዩ አሉ በነገራችን ላይ እና የጭካኔ ገጸ ባህሪ ነው እዚህ ጋር ያፌት እያሳዩ ያለው ማለት ነው። እና በጣም ተመችቶኛል። ሲቀጥል ደግሞ ኤፍራታ ደግሞ ከራሷ ይልቅ ለሰው መልካም ነገር የምታስብና ቀንና መልካም የሌላውን ደስታ እየተመኘች ራሷ እየተሰቃየች የምትኖር ጀግና ሴት ናት። እና ሲቀጥል ደግሞ ሎሊት ደግሞ ወሬ ወደዛና ወደዚህ ያው ማዘዋወር ትችልበታለች። እናም የእያንዳንዱ ገጸ ባህሪ የየራሳቸው ገጸ ባህሪ በጣም ደስ የሚልና ምርጥ ባህሪ አላቸው። እና ውድና የተከበራችሁ ከሐረግ ድራማ ምን ተማራችሁ? እንደተለመደ አስተያየታችሁን እስቲ በኮሜንት አስቀምጡ። ያፌት በመታሰሩ የ20 ዓመት እስራት በመፈረዱ ምን ተሰማችሁ? እኔ ይገባዋል ነው ምለው። ይገባዋል ያልኩበት ምክንያት አንደኛ ልጃገረዶች ሲሰቃዩ እያየው ነው፣ ሲያለቅሱ እያየው ነው፣ በጣም ሲደፈሩ ሲጎሳቆሉ እዛ ውስጥ ታግተው ስቃያቸውን ሲበሉ እያየው ስለሆነ በጣም አሳዝነውኛል። እነኚህ ልጃገረዶች በጣም ነው ያሳዘኑኝ። እየተደፈሩ እየተሰቃዩ፣ እንዲሁም ደግሞ ትንሽ ነገር እንኳን ተንፈስ የሚሉ ከሆነ አንገታቸውን ጥምዝዝ እያደረገ ግድል ወደዛ ውርውር እና ምን ትላላችሁ? እስኪ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። እናም ሲቀጥል ናታንና ኤፍራታ በጣም ነው ደስ ያላቸው። በሁለቱም ጥረት ነው ይሄ ነገር የተሳካው። በኤፍራታ ጥረት በኤፍራታ ትግልና ናታን በስተመጨረሻም ነገሮቹ ላይ ቢደርስም ያለውን ነገር በባለፈው የምታስታውሱ ከሆነ ጠበቃው ግልጽ አድርጎለታል። እያንዳንዱን ነገር ማጋለጥ አትፈልግም፣ የታገቱ ሴቶች እንዲፈቱ አትፈልግም፣ ጨረቃህን ወደ ራስ ለማስመለስ አትፈልግም፣ እፈልጋለሁ አለ። ስለዚህ መጋፈጥ አለብህ፣ እኔ ከጎን ነኝ፣ አትፍራ ሲለውም እሺ እጋፈጣለሁ፣ ለጨረቃዬ ስል እስከ ጥግ ድረስ እጓዛለሁ አለ። የሚገርማችሁ ለማን? ለኢፉዬ ሲል ማለት ነው። ኢፉዬ አንተን ጠልታክ ሳይሆን የሆነ የተገደደችበት ነገር አለ ብሎ ሲነግረው የምታውቀው ሚስጥር ካለ እባክህን ንገረኝ ሲል እማውቀው ሚስጥር ባይኖርም ኤፍራታ አንተን ጠልታ ያፌትን አፍቅራ የምታገባ አይነት ሴት አይደለችም ብሎ ጠበቃው ሲነግረው እኔ እንደውም ለእሷ ስል እስከ ጥግ ድረስ እጓዛለሁ ያለውን አሁን ላይ ፈጽመዋል ማለት ነው። በጣም ደስ ይላል። እንዴ ሴቶቹ እኮ ተሰቃዩ፣ ተጎሳቆሉ። እረ በጣም ከባድ ነው። በነገራችን ላይ በጣም ከባድ ነው። አሁን ላይ ያፌት ማለት ነው የ20 ዓመት እስራት ስለተፈረደበት እነኚህ ሴቶች ደግሞ ከታገቱበት እንደሚፈቱ ተስፋ አደርጋለሁ። ናታንና ኤፍራታ ደግሞ አንድ እንደሚሆኑ ተስፋ አደርጋለሁ። ምክንያቱም ኤፍራታ በጣም በጉጉት ናታንን ለማግኘት ጥረት እያደረገች ነው። በቃ ናፍቆኛል፣ ማየት እፈልጋለሁ፣ እንዴት ነው ማግኘት የምችለው? በጣም በቃ በናታን ፍቅር በጣም እየተሰቃየች ነው አሁን ላይ በጣም። በዛ ላይ ደግሞ እርጉዝ ናት። የሚገርማችሁ ነገር ኤፉዬ ለናታን አርግዛለታለች ማለት ነው። ሁላችንም እናውቃለን። ከሱ ጋር ነበር ላይፍ ስታሳልፍ የነበረችው።
ከያፌት ጋር እንኳን ብዙም አይደለም፣ ግን ቢሆንም ምርመራ ሲደረግ የናታን መሆኑ ታውቋል ማለት ነው። ዞሮ ዞሮ ናታንና ኤፉዬ አንድ እንደሚሆኑ ተስፋ አደርጋለሁ። ያፌት ያው ቢታሰርም ቢፈረድበትም በወንጀሉ በተንኮሉ በስራው ነው። በጣም ጨካኝና በጣም ራይ የሌለ ሰው እንደሆነ ሁላችንም እናውቃለን ማለት ነው። እናም ሲቀጥል እስኪ እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። ውድና የተከበራችሁ በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁበት ስፍራ ሰላማችሁ ብዝት ትርፍርፍርፍርፍ ይበልልኝ ማለት ነው። እናም እስኪ ከሐረግ ድራማ ምን ተማራችሁ? የተማራችሁትን እስኪ አስተያየታችሁን አስቀምጡ። ሎሊት በጣም አሁን ላይ ፈርታለች። በባለፈው ወደዛ ወደዚህ ወሬሽን የምታመላልሹ ብታቆም ይሻልሻል ብሎ ናታንም ስለ ሎሊት ስለሚያውቅ ሲያስፈራራት ነበር። ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። ያው ያፌት በተንኮሉ ነው የተፈረደበት። ስራው እንዳለ ተንኮል እንደሆነ ሁላችንም እናውቃለን። በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ባይ ባይ።